ወደ ርዕሱ ስንሄድ እንግዲህ አባታችን አስታውሶኛል የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ጀምሮ ስለ መልካም ፍሬዎች ወይም ደግሞ የመንፈስ ፍሬዎች ይዘረዝራል ወይም ደግሞ በዝርዝር ያቀርባል። እነዚህም ደግሞ የመንፈስ ፍሬ የሚላቸው ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ይላል። እንግዲህ እነዚህ የተዘረዘሩት ከላይ እስከታች ከፍቅር ጀምሮ እስከ ራስ መግዛት ስንመለከት ወይም በግዕዙ ከፍስሐ እስከ ኢዘመዮ ነው የሚለው በጉባኤው ወደ አምስተኛው ጉባኤ ይመስለኛል። በአንድምታ ትርጓሜ ለገላትያ ሰዎች የሚተረጎመው አምስተኛው ጉባኤ ነው። እንግዲህ እነኚህ 9 ናቸው። 9 ሲሆኑ ነፍስ የምትፈልጋቸው መንፈሳዊ ስራዎች ናቸው። እንዳጠቃላይ እነኚህ ስንመለከት ፈቃደ ነፍስ ወይም ደግሞ የነፍስ ፈቃዶች፣ ውዴታዎች፣ ግዴታዎችም ናቸው። እንግዲህ ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 9 ላይ እንደጻፈው ነው። ምን ይላል? የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ይላልና እነኚህ 9 የተዘረዘሩት የመልካም ፍሬ እንደሆኑ ታችም ወርዶ ቁጥር 23 ላይ እንደዚህ ያሉት የሚከለከል ሕግ የለም ማለት በብሉይ ኪዳንም ሆነ በሐዲስ ኪዳን ስንመለከት እንደ ሕግ ደረጃ በሕግ ደረጃ የተደገፉ ናቸው ወይም ፈቃደ እግዚአብሔር ናቸው ወይም ፈቃደ ነፍስ ናቸው ይላል። እንግዲህ በግዕዙ ስንመለከተው አልቦ ዘኄይ የስምዝ ሕግ ይላል። ከዚህ የሚበልጥ በጎ ሕግ የለም ይላል ግዕዙ። እንግዲህ ይሄ የ2000 ዓመተ ምህረቱ የመጽሐፍ ቅዱስ ህትመትን ስንመለከት ያው ብሉይ ኪዳኑን ሴፕቱአገንትን የሰባ ሊቃናትን ምርጫ አድርጎ የተተረጎመው የኛም የግዕዝ ቋንቋው የግዕዙ ብሉያት እሱን ነው ብሎ አባቶች ይናገራሉ። ግን የቋንቋው ፍሰትና የተረጓጎም ስልቱ እንደየሊቃውንቱ ስለሚለያይ የቅዱስ ጳውሎስ መልእክቶችን ስንመለከት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ልንገነዘበው የሚገባ ነገር አለ። የትርጓሜ ተማሪ ወይም የአንድምታ ትርጓሜ ተማሪ ወይም ደግሞ የቴዎሎጂ ተማሪ እንዲሁም ደግሞ አጫጭር ኮርስ የሚማሩ ደቀ መዛሙርቶች ልንረዳው የሚገባው ነገር ምንድን ነው? የቅዱስ ጳውሎስ መልእክት የተጻፈበት ቋንቋና የተተረጎመበት ወይም የተመለሰበትን ቋንቋ ስንመለከት የየህዝቡ የየሀገሩ ባህልና ታሪክን ከግንዛቤ ውስጥ መክተት ያስፈልጋል። ለምን ቢባል እናነበዋለን አይገባንም። እርግጠኛ ነኝ አብዛኛው የቅዱስ ጳውሎስ መልእክት ወደ አማርኛ እንደውም ሲተረጎም እንደውም ግዕዙ ጥልቅ የሆነ አብርሆት ይሰጣል። ግዕዝ ቋንቋን በደንብ አንብቦ ለሚረዳ ለሚተረጉም ሰው እንደውም እንዴት ልበል በጣም የግዕዝ ቋንቋ እንደውም አንድ ተማሪ ከ8ቱ ብሔረ ኦሪት ቀጥሎ ለንባብ ትምህርት የሚመረጡ 14 የቅዱስ ጳውሎስ መልእክቶች ናቸው። ከዛም አለፍ ሲል ያው አርጋኑን እያነበበ የንባብ እንትኑን ክህሎቱን ያዳብራል ወይም ከግዕዝ ቋንቋ ጋር ይታወቃል ይባላል እና የግዕዙ ቋንቋ የተለየ አብርሆት ይሰጣል ወይም ደግሞ ግንዛቤ ያስጨብጣል። ወደ አማርኛው ስንመለስ ግን አተረጓጎሙ የአማርኛ ቋንቋ ልዕልና ስስ ነው። ማለትም ከግዕዝ ቋንቋ የወጣ ውላጅ ቋንቋ ነው። ከብዙ ቋንቋዎች የተሰበሰበ ቋንቋ ስለሆነ የቅዱስ ጳውሎስን መልእክትን ሊረዳ አይችልም እና እነኚህ ከታች ያለው እምዝ ሕግ ከዚህ የሚበልጥ በጎ ሕግ የለም የሚለውና እንደዚህ ያሉት የሚከለከል ሕግ የለም ሲባል እንግዲህ ሌላ ትርጉም ያለው ይመስላልና ይሄንንም ከግንዛቤ ውስጥ ማስገባት ያስፈልጋል። እና እንግዲህ እርስዎ እንደ ቶፒክ ያነሱት ርዕስ በጾም ወቅት ማለትም ደግሞ አንድ ክርስቲያናዊ በክርስቶስ ክርስቲያን በወልድ ውሉድ ለተሰኘ አንድ ምዕመን እነኝህን 9 የመንፈስ ፍሬዎችን አፍርቶ 30 መቶ ያማረ ፍሬ እንዴት ማፍራት ይችላል የሚሉትን እንግዲህ አባቶች ገብቷል። ዘረዝ መንፈስ ከፍተት ያለውን ፍቅር እንደ ማዕረግም እንደ ስሜትም እንደ ተፈጥሮም እያንዳንዱ ሲተረጎም ፍቅር ረዥም ትርጓሜ ያለው ነው። ማለትም አንድም ፍቅር ማለት ከ10ቱ
ማዕርጋት ቅድስና ወይም ደግሞ ከቅድስናዎች ከአስሩ የቅድስና ማዕርጎች አንዱ ስለሆነ ፍቅር በብዙ አንድምታ ትርጓሜ ይብራራል። የምናየው ጾታዊ ፍቅር ወይም ሀገራዊ ፍቅር ወይም ግለሰባዊ ፍቅር በሚመለከት ጉዳይ ስላልሆነ ፍቅርን ለብቻው ብንመለከት፣ ደስታን ለብቻው ብንመለከት፣ ደስታ ምንድን ነው? ጊዜያዊ ነው? ስጋዊ ነው? ዘላቂ ነው? ዘላለማዊ ነው? የሚለውንም ብንመለከት ወንጌል የተጻፉ ስለሆኑ ነው። ሰላምንም ብንመለከት ትዕግስት፣ ቸርነት፣ በጎነት እነኝን ሁሉ ብንመለከት እያንዳንዱ ሰፊ የሆነ ማብራሪያና አውዳዊ ፍቺዎች ይኖሩታል እና እናንተ በዚህ ትሄዱበታላችሁ ብዬ አስባለሁ ነው። አንድ ክርስቲያን ግን እነኝን ዘጠኙን ፈቃዳተ ነፍስን እንዳረገ ከላይ እንደተመለከትነው ደግሞ 15ቱ ፈቃዳተ ስጋ ወይም ደግሞ የክፉ መንፈስ ወይም ደግሞ ምን ይላቸዋል በቁጥር 19 ላይ ምን ይላል? ወይትዐወቅ ምግባሩ ለስጋ ዝሙት ይላል። የስጋ ፈቃዱ ዝሙት እንደሆነ ይታወቃል ይላል። ፈቃደ ነፍሳችሁን የምትሰሩ ከሆነ ከኦሪት እንደተለያችሁ ይታወቃል ሲል ነው ይላል እና ወምግባሩ ለስጋ ዝሙት ማለት አንድም የስጋ ፈቃዱ ዝሙት ማለት ነው። ይህም ዝሙት የተባለው ምንድን ይላል? ርኩስ ይላል፣ ርኩስ ነው ይላል። ወምርአት ይላል፣ ድርአት ነው። ወአጣዕዎ ማለት ጣዖት ማምለክ ነው። እንዲሁም ደግሞ ስራይ ማለት ነው። ማለትም ስራይ ማለት ደግሞ ስር መማስ ቅጠል መበጠስ ነው። ጽል ማለት ደግሞ ሰው ማጣላት ነው። ትዝህርት ማለት ትዝህርት ነው፣ መኩራራት መታጀር ማለት ነው። ትውዝፍት ማለት የምንዝር ጌጥ ማለት አፍአዊ የሆነ ጌጥ ማብዛት፣ ብልጭልጭ የሆኑ ነገሮችን መጠቀም ማለት ነው። ቅንዓት ማለት መቅናት ነው። መዓት ቁጣ ነው። ኑፋቄ ጥርጥር ነው። ተቃህቦ ደግሞ ስጋዊ ክርክር ነው ይልና ተሐምሞ ማለት ደግሞ ተሐምሞ ሳይሆን ተሐምሞ ማለት ደግሞ ምቀኝነት ነው። ተቃትሎ ነፍስ መግደል ነው እያለ እነኝን ስክረትን ያነሳል። አብዝቶ መጠጣት ነው ይላል። ወዛምሳሊሁ ለዝንት ይላል። እነኝን የመሰለው ሁሉ ይላል የስጋ ፈቃድ ነው። ይህም ማለት ደግሞ ዝሙት ማለት ነው ብሎ ሐዋርያው ቅዱስ ጳውሎስ ጠቅሶታል እና እነኛ ሲቆጠሩ ወደ 15 ይደርሳሉ እና እነኚህ ዘጠኙን የመንፈስ ፍሬዎችን የያዘ ሰው እነኝን 15ቱን የስጋ ፈቃዶችን ወይም የዝሙት ፈቃዶችን መቃወም ይችላል ይላሉ ሊቃውንትና አንድ ክርስቲያን እነኝን ዘጠኙን የመንፈስ ፍሬዎችን አጥብቆ ከያዘ እንደ መርህ እንደ ሕግ ከያዘው እነኝን 15ቶችን ድል መንሳት ይችላል ማለት ነውና አባቶች እንደተናገሩት የታምልክን ብቻ ወይም ደግሞ ከእግዚአብሔር ውጭ ሌላ አማልክትን ባለማምለክ ከዛ በታች ያሉ ዘጠኙን ትእዛዛቶችን ሁሉ መስራት ይችላል። ወይም ደግሞ የአሰርቱ ትእዛዛት አበጋዝ ወይም ደግሞ ዋናው ደጀኑ የታምልክ ነው። ከእግዚአብሔር በቀር ሌላ አማልክት አይኖርህ ወይም አይሆነ የሚለውን ከያዘ ሌሎን ዘጠኙን ትእዛዛቶችን ይሰራል። ማለትም በአምልኮተ እግዚአብሔር ከጸና እግዚአብሔር የሚወደውንና የሚጠላውን ስለሚያውቅ ባወቀው ሃይማኖት ወይም ደግሞ ባወቀው የእግዚአብሔር ትእዛዝ ሌሎችን ትእዛዛቶችን ለመስራት አይቸገርምና እያሉ ሊቃውንቶች ያብራራሉና እነኝን ዘጠኙን የመንፈስ ፍሬ የያዙ ክርስቲያኖች ወይም ደግሞ ምእመን የያዘ ምእመን እነኛ 15ቱን የስጋ ፈቃዳቶችን አይሰራም ወይም ደግሞ ከነዛ ተጠብቆ በረድኤተ እግዚአብሔር ይኖራል ብሎ ቅዱስ ጳውሎስ ተናግሯልና የመንፈስ ፍሬዎችን እንግዲህ ሰርተን የክብሩ ወራሽ የመንግስቱ ተሳታፊ ያደርገን ዘንድ እግዚአብሔር መልካም ፈቃዱ ይሆንልን። ይቆየን። መምህሬ